ለሷም ልፈርድ አይደለም ዛሬ መጣው ላንተም ልፈርድ አይደለም ግን በቃ የሚሆናችሁን ነገር የሚጠቅማችሁን ነገር የምታውቁት እናንተ ናችሁ ግን ቁጭ ብለክ ምንድነው ያለው ነገር እንዴት ነው ብናረጋው ከዚህስ በኋላ ያለው ነገር ብለው ነው እንጂ ያው ፍቅር ፊውቸር ነው አይደል ወደፊት አይደል እስከ መጋባት ድረስ ነው እናንተ ወይም ጊዜያዊ ፍቅር አይደለም እናንተ ያዛችሁት ስለዚህ የወደፊት ነገር እስካለ ድረስ አሁንም ደካማ ሰው ልትሆን አይ እኔ ጓደኛ ማርክ ደግሞ በዚህ ልክ ደካማ ነው ብዬ አላስብ ነበር እኔ ጠንካራ ሰው ነበር ወላሂ ይመስለኝ ነበር ግን በዚህ በትንሽ ነገር እንደዚህ ተሰበራለ ብዬ አላስብም ያው እንግዲህ ሴቶች አንዳንዴ ትናንሽ ሸት ይመስሉንና ማለት የሆነ በቃ ቀለል አድርገን የምናያቸው ነገሮች እናንተ ወንዶች ጋር ከበደሉ ይታያሉ አውቃለሁ ሰላም እንዴት ናችሁ ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ያው ያለንበት ሁኔታ ሁላችሁም ታውቁታላችሁ አንዴ ትናንትና ነበር የደወልኩልሽ አዎ ትናንትና ነበረ ለድንገት አንዴ ደውዬላት የሆነ ጉዳይ ምን ነው ጠፋ ምናምን አለችኝና አንዬ ያለንበት ሁኔታ በጣም ከባድ ነው ነገርኳት በቃ ሳላንዛዛው ሄሉና ማርክ ትንሽ ጥል ተፈጥሮ እኛም ማየው ስሜት ውስጥ ገብተናል ነበር ያልኩሽ ዛሬ ደግሞ ቤተሰቦች ለምን ሻይ ቡና ልለው ማርክን ማለቴ ያው ቤት ውስጥ ነው ተኝቶ የሚለው እኔም የሆነ ሰዓት እየኩቼ ታረጋዋለሁ ቡርኬ ይመስለኛል እዛ ነው ዛሬ ከሰዓት በኋላ ተማለጣም ስላለኝ እዛ ነው የሚሆነው እና ዛሬ አንቺ ማርክን እዚሁ ካፌ ላይ ተራለኝና ላወራው ፈልጋለሁ ብላኛለችና እደውልለትና ቡርኬ ጋር ነው የምደውለው መቼም ማርክ ቀጥታ ማርክ ጋር በደውልለት አያነሳልኝም ቡርኬ ጋር ደውዬለት ይዞልኝ እንዲመጣ አደርጋለሁ ሌላ አሁን እሱ ካለበት ስሜት አንፃር እኔ በደውልለት ለምፈለከኝ ነው ገብቶሻል መጥፎ የሚያስጠላ ስሜት ውስጥ ነው ያለው ሄሉን በዛ በኩል ማርክ ስላቆርፋት በጣም ሌላ ስሜት ውስጥ ገብታለች እሱም ያው ነገሩ እንግዲህ እንደዚህ አይነት እድል መጥቶልሽ አልቀበልም አትይም መቼም ይሄ እድል መጥቶልሽ አሁን ለምሳሌ አንቺ በሄለም ቦታ ሆነሽ ልጠይቅሽ አንዬ ማለቴ ውጪ ዘመድ አለሽ ፋሚሊ አለሽ ማለት ነው አንዬ እና የትምህርት እድል መጣልሽና ፍቅረኛ አለሽ በጣም የምትወጂው የምታፈቅሪው ፍቅረኛ አለሽ ማለት ይከብዳል ነገሩ ማለት እንዴት ብዬ ላስረዳክ በሱ መንገድ ስናስበው በማርክ መንገድ ይከብዳል በሄለን መንገድ ስናስበው ይከብዳል አንደኛ የትምህርት እድልም ስለሆነ ሰው ደግሞ የተሻለ ነገር ይፈልጋል ገብቷል ስለዚህ ማለት ያንን ውሳኔ መወሰኗ ትክክል አይደለችም ብዬ መናገር አልፈልግም ግን ነው እዚህ ጋር ደግሞ ማርክ አለ ማለት አንዳንዴ ተነጋግረው ማይፈታ ነገር የለም ብዬ አስባለሁና ያው ከማርክም ጋር ቢነጋገሩ በደንብ ብታስረዳው እሱም ይረዳታል ማለት የእሷን የተሻለ ነገር ይፈልጋል ብዬ አስባለሁ ማለት ያው የምታፈቅረው ሰው ጥሩ ቦታ ሆኖ ሲገኝ ያው ማይፈልግ ሰው አለ ብዬ አላስብም ማርክም ያው በጥሩ መንገድ ቢወስደው ጥሩ ነው ማለት በደንብ ተነጋግረውበት ያው አንዳንዴ ሰው ማለት ፍቅረኛህን የትዳር አጋሪ ወደፊት ትሆነኛለህ ብለህ የምታስባትን ሴት ውጭ ስትሄድ ቁጭ ብለህ ማየት ይከብዳል በእርግጥ በጣም እሱ ነገሩ ያው አንዳንድ ሴቶች የሚሰሩት ፋውል አለ ውጭ ከሄዱ በኋላ ያለመመለስ ነገር አለ ያ ነገር ስላለ ምናልባት ትረስት እምነትም ላይኖረው ይችላል ገብቷል ይሄልች ስለዚህ ከዛም ያው ስለሚያፈቅራት አሁን ላይ ቆንጆ ፍቅር ላይ ስላሉ ያንን ነገር ላላመጣትም ነው ታውቃለህ እያደረገ ያለውና የማርቆስ በጣም የሚያፈቅራት አንዬ እናቴ ታውቂያለሽ ደግሞ ይሄ እኔ ላንቺ አልነግርሽም ግን በቃ ያንን ድል መጣላት አጎቷ ነገራት መሰለኝ ቤተሰቧ እዛ ቀጥታ ለሱ መንገር ለማርቆስ መንገር ፈርታ እኔና ቡርኬን ጠራችን ከወንድሟ ጋር እኛም በጊዜው አላመንም ነበር በጣም ይደነገጥ ነው ማለቴ ቶሎ ብልጭ ያለብን አይምሮአችን ላይ ማርቆስ ነው ቀበላ ላይ ቀበለ የሚለው ነገር ማለት ነው ጠራችንና ካፌ ላይ ምናምን የውጭ ድል መጥቶልኛል ሊድ ነው አለችን በጣም ደስ አለን ማርቆስንም ስናስብ በጣም ከፋን ማለት ነው እኔ በቃ እኔና ብርቄ ደስ ብሎናል ማለት ይሄ ድል ማንም ሰው ይመጣለ ሲያንገራግር ነው የሚቀበለው እንደገና ደግሞ በዛ ደስታ ማርክ እንዴት ነው
ይሽላታል አይላትም። እንደውም ደግሞ ስናስበው በጣም መጥፎ ስሜት ውስጥ ገባን ማለት ነው። ማርክ ጋር ደወልንለት መጣ። ወይኔ ያንዬ በእናትሽ ከዛን ቀን በኋላ የገባንበት በጌታ ቃሉ ይከብዳል ግን ማለት ነው። ያው በእርግጥ ሁለቱ አንድ ላይ ቁጭ ብለው በስነ ስርዓት ተረጋግተው ማውራት አለባቸው ብዬ አስባለሁ። እኔ የተቻለኝን ነገር አድርጌ እሷንም መምጥቻትም ቢሆን እንደምንም ማርክ ያው እሷ ማግኘት የሚፈልግ አይመስለኝም። አሁን ላይ ግን አሁን ለአንቺ እሺ አትልሽም። በጌታ ስም እናቴ ትሙት ለአንቺ መቼም እሺ አትልሽም። እኔና ቡርኪ ለፋን ደከምን። በጌታ አንዳንዴ ሴት ለሴት ይባባ የለ ምናልባት እሺ ካለች እንሞክራለን። ካላለችም አሁን ማርክ እንደምንም ብሎ ብሩክ ይዞልን ይምጣና ማርክ ያለውን ነገር ከማርክ ጋር እናወራለን። ከዛ በኋላ ወይ እንግዲህ እሷን በሆነ አይነት ነገር ቀጥረናት ቢሆን ከማርክ ጋር ያለውን ነገር ለማውራት እንሞክራለን። እኔ በወሬ በያዝኩሻ አሽሪ ችግር የለም። ሰላም ቤተሰቦቼ ለማንኛውም ሰላም የኤፍሬም ዩቲዩብ ተከታታዮች እንዴት ናችሁ? አውቃለሁ ጠፍቼ ነበረ። ያው ለመናፈቅ ብዬ ነው በውስጥ ማለት ነው። እግዚአብሔርን ነው የምልሽ አንተ ሀኒ ጠፋች ምንድነው ለምን ጠፋች እያሉኝ ነበር። እና የጠፋሽበትን ምክንያት ነገራቸውና ቡርኪ ጋር ደውልላቸው። ኦኬ የጠፋሁበት ምክንያት ያው ስራ በጣም ቢዚ ስለሆንኩኝ ነው። ተፍ ማለት ግድ ነው ላይፍ አይደለ? ያው እንግዲህ ያለችኝ አንድ እሑድ ናት እረፍት። እሷንም ያው ቤት ስራ እየሰራሁ ምናምን ነገር ነው ማሳልፋት። በጣም ቢዚ ሆኜ ስለነበረ በጣም ይቅርታ። መጥቻለሁ። እናፈቃችሁኝ መጥቻለሁ። ተመልሻለሁ። እንግዲህ እስኪ ቡርኬ ጋር ደውለታ ቡርኬ ደውና ቡርኬ እሺ ካለን እንግዲህ ማርክን ጠራውና አንዬ ያለው ነገር ታወራለሽ። እሺ ካለሽም ኖርማል ማለት እሷን የምታገኝበት ያው አንዳንዴ መሞከር አይከፋም። ኧረ በእናትሽ እሷን የምታገኝበት መንገድ ካለ በጣም አሪፍ ነው። ቡርኬ እንዴት ነህ? አለሁልሽ። የት ነው? ማርክ ጋር እየሄድኩ ነው። ኦኬ በጣም አሪፍ። ምሳ ይዘህለት እየሄድክ ነው? አዎ እሺ እኔ የምልህ ቡራ ሀኒ ከኔ ጋር ነች እና ማርክን ካላገኘሁት ማለቴ ላወራው ፈልጋለሁ በአካል ምናምን ስላለችኝ እስኪ እንደምንም ብለህ ለምንህም ቢሆን ማለት ነው ሳውዘር ሆቴል ካፌ ከላይ ነን እና ይዘውና በእግዚአብሔር እሱ ልክ ነኝ ግን በቃ ሀኒ ካላገኘሁት በቃ ሞቼ እገኛለሁ ስላለችኝ ነው ግድ ሆኖብኝ ነው። እሺ በቃ ይዤው እመጣለሁ። እለፋለሁ። አረ እንደምን ተሸክመው ይዘው ነው በቃ ሰላም እያለች ነው ሀኒ። ሀኒዬ እንዴት ነሽልኝ? አለልኝ ቡራዬ አለሁልሽ። እንዴት ነሽ? አለሁልህ። እንደምንም ብለህ በአላህ እንደምንም ብለህ ይዘኸው ና። እሺ ኧረ ችግር የለውም። አስጨንቀኸው ቢሆን በቃ የሆነ ነገር ብለው ብቻ አንተ መቼም አስማት ነሽ። የሆነ ነገር ማለት አያውቅሽም። ኧረ ችግር የለውም። እሺ ቡራዬ በቃ እጠብቅሃለሁ። እሺ አባቴ እንግዲህ ፈጣሪ ያውቃል። ከዚህ በኋላ እንግዲህ ዱአ ማድረግ ነው። ወላሂ ከመጣ ካልመጣም ምንም ማድረግ አይቻልም። ግን የማይመጣ እየመሰለኝ ነው። እንዴ የሚለው እየመሰለኝ ነው። እናደርጋለን መሰለሽ አልወጣም ካለው ከቡርኬ ጋር መቼም ቡርኬ ደግሞ ማርክ ካለበት ስሜት አንፃር ዞር በሉልኝ ነው ማናችንም ብንሄድ ማለት ነው ዞር በሉልኝ ነው ስለሚል ሰው አልመጣም ብሎኛል ካለኝ እንደምንም ያለበት ቦታ ጂቪስ ሄድና እዛ ግቢ ላይ ቁጭ ብላችሁ ታሪዋለሽ። መሞከሩ አይከፋም እሱ ነው። እንደምንም ብለን እንሞክር እና ከባድ ነው። እኛ ቡርኬ ደከምን። ቡርኬ ደወለ መተሞናል። ቡርኬ ወይ ቡራ ይኸው እኛ ከላይ ነን በለው። ይኸውና አየሁት መጣ። አንተ አይገርምም? ያው አንዬ ያ ረቢ በሻልሽው አቅም ማለት ነው ማርቆሴ ቀስ ብለሽ ማለቴ የሴትን ነገር አንቺ ከኛ ይልቅ አንቺ ትረጃለሽ፣ መቼም ይገባሻል። ሄሉንም እንዲረዳት እሱም ይሄ ካለበት ስሜት እንዲወጣ እሷም እንድትረጋጋ ማለት በቃ ከሄደችም ማለት ሰላም ወርዱ እንደዚህ ያዝኑ ሳይሆን ደስ እያለው መሸኛት እሱ
ካልሄደችም ሶኬ በጣም ደስ ይላል። ግን ብቻ አብሽሪ በቃ እንደሚሆን ይሆናል። አላህ እንግዲህ ጥሩ ነገር ያሰማል። ለምን ይባላል? እኔ አስጨነቀኝ ገና ሲመጣ ወላሂ። ያው የማርክን ባህሪ መቼም ታውቂዋለሽ፣ ኖርማል ነው። አክራፊ ነው ብዬ ነው ቶሎ እንደከፋው እኮ ነግሬሻለሁ። ማለቴ በጣም መጥፎ ስሜት ውስጥ እንዳለ ነግሬሻለሁ። ያም ሆኖ ግን ያው ቁጭ ብላችሁ ደግሞ አንቺ ከሱ ጋር ደግሞ አንቺ ቁጭ ብለሽ ማለቴ ጠይቂው እንግዲህ ይፈታ ነገር ከሆነ እስኪ ሰግናለሁ። ማርክ ናችሁ አላችሁ? ሰላም ሰላም ተጠፋፋና አንተ አትደውልም። የት የጠፋችሁ እንኳን አትሉም። በቃ አይደለ ሰው ከጠፋ ጠፋ ነው በቃ። ምንድነው ደግሞ እንደዚህ ከሰውን ብሎ በሄደበት ሙሉ ካሜራ ነው የሚያየው። እንዴት ያጨረጨው አንተ እኔ እኮ እና ወደ አመጣልኝም ሶ አንድ ደግሞ ከኔ ልቅ እና ካለች ልትመጣላት ትችላለህ። ዶክተር ፊት ክራሱ እኮ የሆነ ነገር ነው ይመስል የሆነ አንድ አመት ምግብ ያልበላ ሰው አይመስልም። የሆነ እንትን ብሎ ግርጥት ብሎ አንተ ግን በቃ በሆነ ባልሆነ መናደድ የሆነ በቃ ብቸኝነቱ ይሻላል ብለህ ነው። አንዳንዴ ያጋጥማል። ግን ያው አንተ ደግሞ ጠንካራ ሰው ሆኖ ማለት ነው ነገራቶችን ማለት ያለብህ እንጂ አንተ ስስ በሆንክ ቁጥር እኮ ነገራቶች እየከበደ ነው እንጂ የሚመጣው እየቀለለ የሚመጣ ነገር ያለ መሰለህ እንዴ? በዛ ላይ ደግሞ ትልቅ ሰው ነው ተነጋግረህ መፍታት ያለብህን ጉዳይ እንደዚህ ዝም ብለህ በመሸሸግ በመደበቅ እኮ የሚሆን ነገር የለም አይደለ? መፍትሄ ያለው እንዴ ታዲያ በመደበቅ? መፍትሄ የሌለው ነገር ሲሆን ምን ታደርጋለህ? ነው አይደለም እንዴ? እዚች ምድር ላይ መፍትሄ የሌለው ነገር የለም። ሁሉም መፍትሄ ይኖረዋል። ችግርም ሲመጣ ያለ መፍትሄ የሚመጣበት ምክንያት ምንም ነገር ማድረግ ስላልቻልኩ ነው። እንደዚህ ነው። ያው አንደኛ ነገር ቁጭ ብለህ እንደዚህ አላወራሃትም አይደል እንዴ? አውርቻታለሁ። ነው አይደለም? አውርታሃትም እኮ ምን መፍትሄ የሰጣት ነገር የለም። እንዲህ በመደበቅ እሷን በመሸሽ እሷን አላገኝም በማለት የሚሆን ነገር አለ? እስቲ አለ በሚበለኝ። አንተ ትልቅ ሰው ነህ። ትልቅ ሰው ደግሞ ቁጭ ብሎ በስነ ስርዓት ተነጋግሮ መፍታት ያለበት ነገር። እዚህ ጋር ደግሞ አንደኛ ነገር ማለት ለሷም ልፈርድ አይደለም ዛሬ መጣው ላንተም ልፈርድ አይደለም። ግን በቃ የሚሆናችሁን ነገር የሚጠቅማችሁን ነገር የምታውቁት እናንተ ናችሁ። ግን ቁጭ ብለህ ምንድነው ያለው ነገር እንዴት ነው ብናረጋው ከዚህ በኋላ ያለው ነገር ብለው ነው እንጂ ያው ፍቅር ፊውቸር ነው አይደል? ወደፊት አይደል? እስከ መጋባት ድረስ ነው እናንተ ወይም ጊዜያዊ ፍቅር አይደለም እናንተ ያዛችሁት። ስለዚህ የወደፊት ነገር እስካለ ድረስ ቀል ካልሆነ እንግዲህ ተነጋግራችሁ ማውራት ቁጭ ብላችሁ በስነ ስርዓት ለመፋቀር ብቻ አይደለም እኮ የሰው ልጅ የሚገናኙ አይደል እንዴ? ችግርም ሲፈጠር ለማውራት ለመወያየት ችግሩን ለመፍታት አይደል የምትገናኙት? ስለዚህ አንተም ደግሞ ቀልድ አይደለም እዚህ ጋር ያዛችሁት ቁም ነገር እስከሆነ ድረስ በስነ ስርዓት እዚህ ልጅ እዚህ ጋር ያገኘችው የትምህርት እድል ነው። ገብቶሃል? ማለት አልፈልግም ማለት አትችልም። ገብቶሃል? ትልቅ እድል እስካገኘች ድረስ እሷ ላይ መፍረድ አትችልም። ፍቅረኛዋ እስከሆንክ ደግሞ የትኛውም ነገር እሷን ሰፖርት ማድረግ መደገፍ ነው ያለብህ ብዬ አስባለሁ። እንደኔ ማለት ከነገራቶችን መሸሽ እሷን መግፋት አንድ ከህመሙም ሌላ እሷን ማሳመም ነው። ገብቶሃል? እዚህ ጋር ያለው ነገር። ስለዚህ እኔ ቁጭ ብላችሁ ብታወሩ እኔ ከፈለክም እሷን ላዋራል እችላለሁ ማለት ይሄን ያህል ደረጃ። ግን በፍቅር ውስጥ ደግሞ ሶስተኛ ሰው አራተኛ ሰው ሲገባ ጥሩ አይደለም። አንተና እሷ ናችሁ ባለቤቶቹ ናችሁ። ገብቶሃል? ያንን ነገር መፍታት ያለባችሁ። የዛን ቀን እናቱ የመጣች ቀን በቃ እኔ ልነግርሽ አልችልም። አንዴ በቃ ኖርማል ማርቆስ ሆነ ማለት ነው። እናቱ ሄደች፣ የኔ አክስቴ ማለት ነው። ተቀጠርሻ ሄደች፣ በቃ ኖርማል ነው። ከኛ ጋር ሰላም ምናምን ተጫወተ። ነገ ጠዋት እንመጣለን፣ ያው ማርቆስ ሆነብን ይሆናል። አንዬ ያስኬዳል አያስኬድ ገብቶሻል? ቡርኬም ሄደ ይዞት ወጣ፣ ምሳ በሉ። አሁንም ነገ ስኬድ ያው ማርቆስ ነው ሁላ። ያው ዛሬ ቡርኬ ጋር ስደውልለት ምንድን ነው ያለኝ? ምሳ ይዤለት እየሄድኩ ነው። ከቤት አይወጣም እኮ ፈጽሞ ከቤት አይወጣም ማርቆስ። ይሄ ደግሞ
ያው አንዳንዴ እኛ በእግዚአብሔር በቃ እኔ ስለዚህ ነገር ማውራት ማርክ ይኸውልህ፣ እሺ ተው። እኔ ሊድ እኔና ቡርኬ እንሂድላችሁና እኔ ማውራት አልፈልግም። በቃ ምንም በራቀ ለራሴ ጊዜ አንድ ነገር ልጠይቅህ ማርክ። ሃናን ዛሬ የመጣችው ማለት ነው ማታ እንደ ድንገት ስልክ እያወራን ማርቆስን ላውራው በቃ ስላለው ነገር እስኪ ቁጭ ብሎ ከኔ ጋር የሚያወራ ሚስተካከል ነገር የሚፈታ ነገር ካለ ብላኝ ነው። እሺ እኔና ቡርኬ እንሂድ ሁለታችሁ እኔ እሄዳለሁ። ይሄ ንቀት ነው ማለት እኔን አስቀምጣ አንተ መጀመሪያ ትሄድ ማለት አይደለም። ይሄ እሷ ማውራት አልፈልግም። በቃ እንደዚህ መሆን ይሻላል። በቃ በዚህ ልክ መሆን ይሻላል። አንተ ስንት መስዋዕት የከፈልክበት ፍቅር እንደዚህ በትንሽ ነገር በቃ መቆራረጥ አለብህ ብለህ ታስባለህ? ዛሬ ነው አንተ ማሰብ ያለብህ። አይ በትናንሽ ችግር እኮ የምትሸነፍ አይነት ሰው ከሆንክ እኮ አለቀ። ነገ ላይ ከዚህ የበለጠ ትልቅ ነገር ቢመጣ ምን ልትሆን ነው? እሺ አሁንም ደካማ ሰው ልትሆን? አይ የኔ ጓደኛ ማርክ ደግሞ በዚህ ልክ ደካማ ነው ብዬ አላስብ ነበር። እኔ ጠንካራ ሰው ነበር ወላሂ ይመስለኝ የነበረው። ግን በዚህ በትንሽ ነገር እንደዚህ ተሰበራለ ብዬ አላስብም። ያው እንግዲህ ሴቶች አንዳንዴ ትናንሽ ውሸት ይመስሉንና ማለት የሆነ በቃ ቀለል አድርገን የምናያቸው ነገሮች እናንተ ወንዶች ጋር ከበድ ብሎ ይታያሉ አውቃለሁ። መቼም እሷ እኔ በክፉ መንገድ አስበው ነው ብዬ አላውቅም። ማለት እኔ እንጃ አላስበውም እንደዛ በክፉ አስበው ነው አልልም። ምናልባት ይሳካልም አይሳካልም የሚለው ነገር አስባ ሊሆን ይችላል። ዛሬ ላይ ድንገት ሲሳካ ምናልባት ለሷም እኮ ድንጋጤ ነው። እሷንም አልተረዳሃትም እዚህ ጋር ገብተዋል። ስለዚህ በቃ የሆነ ቁጭ ብላችሁ አውርታችሁ በስነ ስርዓት ብትፈቱ ደስ ይለኛል። እኔ ወደ ፍቅራችሁ ብትመለሱ በቃ ያለውን ነገር የምትሄድም ከሆነ በቃ በኖርማል መንገድ በፊት እንደምትፋቀሩት አይነት መንገድ ነው መሄድም ያለባት። ገብቷል። ቤት እንዳይሄድ አንተ ጋር በዚህ ሄዳችሁ ቤት ይገባ መች ከፍተኛል መች ይለኛል። አሁን በዚህ ይሻለኛል አብረን እንራለን። እሺ እሺ ዛሬ አንድ ሁለት ተወለልኝ። እሺ አንድ ሁለት ተወለልኝ ማርክ ከኔ ጋር እኛ ቤት እንሂድ። ሄዳለህ? ለምንድን ነው ዋለልኝ የምትል? ሄደህ አብረን እንራለን እንደዚህ ሆኜ እሄዳለሁ። እሺ እኔ ጋር ትሄዳለህ? እኔ ጋር እንሄዳለን። ብቻህን በሆንክ ቁጥር እኮ ሌላ ነገር እስቲ ለሷ ይሄንን ነገር እሺ በላቸው። ይሄንን ነገር በቃ እሺ በላቸው። ተራው ነገር ነው እየጠየቅህ አንተ። ዛሬ እኮ ሃናንን ነው ይዤት የመጣሁት። እኔ አልከብድም እንዴ አንተ? አሃ እኔ ከቤት በቃ መውጣት አልፈልግም። ምንም እኮ መፍትሄ የለውም ከቤት አለመውጣቱ። አሁን በቃ እስካሁን አንተን እየሰማሽ ብለናል። አሁን እኛን ስማኝ አንተም እስቲ እሺ በል ቢያንስ እንኳን ደስ እንዲላቸው። አንተ እነሱን ማስከፋት አይደብርህም እንዴ? በቃ እሺ በላ በቃ አራለኛ ጋር አላድርም። ይኸውልሽ ለምን ትጠይቀዋለህ? ወዲያረን በቃ እሺ ይኸው ይሻራል ይበለን አድራለሁ ይበለን ተሸክማ ነው ቢይዝ አያድርም አይወጣም። ከዛ ቤት ተኝቶ ነው የሚውለው ቡርኬ እንዴ። አሁን አብሮን አይደል? ለምን ወደዛ እንዴት እንፈቅዳለን? ይፈን በቃ አብረን እንሄዳለን። እሺ አስረት አስቀምጠዋለሁ ቡርኬ እንሄዳለን አብረን። አሁን ወደ ቤት ምንድነው አሁን አጨቃጨቁ? በቃ እናንተ ማርክ ታጥራለህ ከነሱ ጋር ታጥራለህ። በቃ ቢያንስ እቺ ምንም ነገር ጠይቄ አላውቅም። ባስ ይሄንን ነገር አድርግላቸው ቢያንስ በቃ አንዴ ይኸው ተው ቡርኬ ማርክ አንዴ ልቀቅኝ። አንዴ ምን ሆነልሽ? እኔ በዚህ አይነት ስሜት ይኸው እኔና ቡርኬ ሄድን። እናቴንም አክስቴንም እንደዚህ ማሳዘን አልፈልግም። እነሱ በጣም ያዝናሉ። እርግጠኛ ነኝ እኔ እንደዚህ ሆኜ ሲያዩኝ ሌላ ስሜት ውስጥ ነው። እሺ ኤፍሬም ጋር አትሄድ። እሺ ኤፍሬም ጋር አትሄድ። ብሩክ ክላስ ሂዱ በቃ። እሺ ነው የብሩክ እናትን አላየሻትም እንዴት እንደምትወድ። እኔ ሰው እንዲሰቃይ አልፈልግም። ኤፍሬም ራሱ እሺ ማደሩ እሺ ተው ማደሩ እሺ አንተ ክላስ ደሩ አንድ ላይ ሰብስባችሁ ማለት ነው ቢያንስ። እሺ ይሄንን እሺ በለኝ አንድ ላይ ደሩ። ከቤት ውጣ ከዚህ በኋላ በእናትህ። በዚህ ልክ አትጎሳቆል። እኛ እኮ ይከፋናል አንተ በዚህ ልክ ስናይ አይደል ማርክዬ? አንዳንዴ ደግሞ እሺ በል እስቲ በቃ እሺ ማለትም እኮ ጥሩ ነው ለሁሉም ነገር አይደለ? እሺ አንተ እንደዚህ መሆንህ አንተ ቤት መቅረትህ እሷ ከውጪ ከሚዲያ ያስቆማታል? ይሄን ብቻ መልስልኝ። ያስቆማታል አያስቆማትም አይደለ? በእናትህ በቃ ፕሊስ አታስጨንቀን። እኛ አሁን አንድ ላይ ከነሱ ጋር የተጫወታችሁ በዚህ ደስታ ማለት በቃ እንደዚሁ እንደሆኑ እነሱ ላንተ ብለውናል በዚህ ልክ የተጨነቁ ያሉት። ስለዚህ እነሱም ተረዳቸው ማለት ድካማቸው እንደዚህ ገደል አትክተተው። እሺ ማርክዬ በማርያም በርተኛ አላህ ያክብርህ። እንግዲህ ሌላ ምን ይባላል? እኔ ወንድ እና በቃ እንሂድ አይደለ?